መጋቢት 15 2011 ዓ.ም የዛሬ 7 ዓመት ምስረታውን ያደረገው ነጻነትና እኩልነት ፓርቲ ለሰባተኛው ጠቅላላ ምርጫ ያዘጋጀውን ማኒፌስቶ ይፋ አድርጓል። የፓርቲው የቃል ኪዳን ሰነድ በ5 ዋና ዋና ክፍሎች የተደራጀ ሲሆን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጉዳዮችንና የውጭ ግንኙነትን በዝርዝር የያዘ ነው። ነጻነትና እኩልነት ፓርቲ በሰባተኛው ጠቅላላ ምርጫ በምርጫ አሸንፎ ሀገር የመምራት ዓላማ ይዞ ነው እየሰራ ያለው። ይሄን ደግሞ ለህዝብ የሚያቀርበውን የተለያዩ አማራጮች የፖሊሲ አማራጮች ማኒፌስቶ አዘጋጅቶ ዛሬ ላይ ይፋ ሆኗል። በኢኮኖሚ ጉዳዮች ያለው አጠቃላይ የሀገራችን ሁኔታ ከኑሮ ውድነት፣ ከመሬት አጠቃቀም፣ ከስራ እድል ፈጠራ ጋር፣ ከቤት አቅርቦት ጋር፣ የመሬት ይዞታ ዋስትና፣ የግብርና ምርትና ምርታማነት ሁኔታ፣ የማዕድን ሀብት፣ የቱሪዝም፣ የንግድ፣ የኢንዱስትሪ፣ የግብር ሁኔታ፣ የገቢዎች ሁኔታ በተመለከተ አጠቃላይ የሲቪል ሰርቪስ መዋቅሩ፣ የትምህርት፣ የጤናው ሴክተሩ ምን ይመስላል የሚለውን ነባራዊ ሁኔታውን በደንብ የዳሰስንበት ሁኔታ ነው ያለው። ከዛ መነሻ አድርገን የፓርቲውን ማኒፌስቶ በ5 ዋና ዋና ክፍሎች እንዲደራጅ እንዲዘጋጅ አድርገናል። ፓርቲው ባለፉት 7 ዓመታት በሀሳብና በእውቀት ላይ የተመሰረተ የፖለቲካ ምህዳር ለመገንባት ከመንግስት ጋር በመስራት የራሱን አሻራ ማበርከቱን ነግረውናል። ነጻነትና እኩልነት ፓርቲ በ2011 መጋቢት በዚሁ ቀን የተመሰረተ ፓርቲ ነበር። አጋጣሚ ሆኖ ጥሩ ግጥምጥሞች ነው። 7ኛ ዓመታችንና 7ኛ ሀገራዊ ምርጫ ተገጣጥሟል። ጥሩ የነበሩን ሂደቶች ገምግመናል። ላለፉት 7 ዓመታት በመንግስት ውስጥም የሚኒስትር ዴታም እና ሌሎችም ቦታዎች ላይ የመሳተፍ እድል ማግኝተን ነበረ። ለመንግስት ይጠቅማሉ ምንላቸውን፣ ለሀገር ይጠቅማሉ ምንላቸውን፣ ለህዝብ ይጠቅማሉ ምንላቸውን አማራጮች ሁሉ ለመንግስት ስናቀርብ የነበረበት ሁኔታ ነው ያለው። ማህበረሰቡ የፓርቲዎችን ማኒፌስቶ በንቃት በመከታተል በእውቀት ላይ የተመሰረተ ምርጫ እንዲያከናውንና ሳይዘናጋ ለመራጭነት እንዲመዘገብ የፓርቲው አመራሮች ጥሪ አቅርበዋል። ነገ ሊመራኝን የሚችለውን በጭፍንም ሳይሆን መምረጥ ያለብን የሚያቀርቡት ሀሳብ በተለያየ ሚዲያ የፖለቲካ ፓርቲዎች ሀሳብ እየቀረበ ነው ያለው። ያንን በትክክል ማዳመጥ፣ ማመዛዘን፣ መወሰን ይኖርብናል ማለት ነው። የኛ ጥሪ ዜጎች ያላቸውን አንድ እድል አንድ ካርድ በምርጫ ተሳትፎ ሀገራቸውን እንዲመራ የሚፈልጉትን አካል እንዲመርጡ ያንን እድል እንዲጠቀሙ ማድረግ ነውና ባሉትም ከዚህ በኋላም ባሉት ጊዜያት ይህንን ጥሪ አጠናክረን እናደርጋለን።